ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። አብራችሁን ቆዩ። ተፈናቃይ ወገኖች በረሃብና መከራ እያለቁ መሆናቸውና የትግራይ ግዛታዊ አንድነት ለማረጋገጥና ተፈናቃዮች ወደ ቀያቸው ለመመለስ እንሰራለን ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ገለጹ። ፕሬዝዳንቱ በወቅታዊ ጉዳዮች ላይ ለጋዜጠኞች በሰጡት ማብራሪያ የትግራይ ግዛታዊ አንድነትና ተፈናቃዮች ወደ ቀያቸው አለመመለስ ለጦርነት ምክንያቶች እንዳይሆኑ ስምምነቱ በአግባቡ ሊፈጸም ይገባል ብለዋል። የኢትዮጵያ መንግስት ባኖረው የበጀት ነዳጅና ሌሎች ክልከላዎች በሁሉም የልማት ዘርፎች ከፍተኛ ችግር መፍጠሩና የትግራይ ጊዜያዊ አስተዳደር ስራው በአግባቡ እንዳይሰራ እንቅፋት መሆኑንም አክለዋል። ሰለሞን አስመላሽ ተጨማሪ አለው። የትግራይ ጊዜያዊ አስተዳደር ፕሬዚደንት ጀነራል ታደሰ ወረደ በወቅታዊ ጉዳዮች ላይ ለጋዜጠኞች በሰጡት ማብራሪያ ባለፈው ሳምንት ለኢትዮጵያ መንግስት ባቀረቡት ሪፖርት የኢትዮጵያ መንግስት ባኖረው የበጀት ነዳጅና ሌሎች ክልከላዎች በሁሉም የልማት ዘርፎች ከፍተኛ ችግር መፍጠሩ፣ ትግራይ አሁን በከፍተኛ የኢኮኖሚ ችግር መውደቋና እየተሰሩ የነበሩና ሊሰሩ የታቀዱ ፕሮጀክቶች መቆማቸው በአጠቃላይ የትግራይ ጊዜያዊ አስተዳደር ስራው በአግባቡ እንዳይሰራ በጀት በመከልከል እንቅፋት እየሆነ መሆኑ ለኢትዮጵያ መንግስት መግለጻቸው ተናገሩ። أو كلنتن صغروا عاد أول في محنقنا ولا ندادي የፌደራል መንግስት ወደ ትግራይ ነዳጅ በመከልከሉ ምክንያት የመስኖ ስራዎቻችን በአጠቃላይ በእርሻው ዘርፍና በሌሎች ዘርፎች ከፍተኛ ተጽዕኖ እየፈጠረ ነው። ሌላው የደሞዝ በጀት ብቻ አይደለም የተቋረጠው፣ የፕሮጀክቶች በጀትም ተቋርጧል። በዚህም እየተሰሩ የነበሩና በእቅድ ሊሰሩ የተያዙ በርካታ የመንገድና ሌሎች ትላልቅ ፕሮጀክቶች ቆመዋል። ይህም በትግራይ ልማት ላይ አሉታዊ ጫና እየፈጠረ ነው። አሁን ትግራይ በከፍተኛ የኢኮኖሚ ችግር ላይ ወድቃለች። እኛም የኢትዮጵያ መንግስት ባኖራቸው ክልከላዎችና በጀት ባለመልቀቁ ምክንያት የትግራይ ጊዜያዊ አስተዳደር ስራው በአግባቡ እንዳይሰራ እንቅፋት እየሆነ ነው። ፌደራል መንግስትነት ጊዜያዊ ምሕዳር ስርሑ ክሰርሕ ውፅኢታዊ ዝኾነ ክስታይ ከብል ዝገበሮ ድጋፍ ሚኒማም ንእሽተይ ምዃኑ እዩ ከክንድኡ ትፅዕንቶታት ዘበሎ ምዃኑ እዩ ቲ ኻሊቲ ምዚታ አሳሰር በጀት የትግራይ ግዛታዊ አንድነት ለጄኖሳይዳዊ ጦርነቱ ምክንያት አልነበረም የጦርነቱ ውጤት እንጂ ያሉት ፕሬዚደንት ታደሰ ወረደ አሁን ተፈናቃይ ወገኖች በረሃብና መከራ እያለቁ መሆናቸው በመግለጽ የትግራይ ግዛታዊ አንድነት ለማረጋገጥ ተፈናቃዮች ወደ ቀያቸው ለመመለስ የግድ ይሰራል ብለዋል። ሓደ ሽግር ብፌደራል መንግስት ክፍትሕ ዝኽእል ግን ፌደራል መንግስት ክፈትሖ ዘይኻለ ነገር ታሎ ሕዝ ዘሎ ኩነታት ናይ ኩናት ውፅኢት ናይ ኩናት ምክንያት ይነበረ። አንዱ ችግር የፌደራል መንግስት ሊፈታው የሚገባው ግን ሊፈታው ያልቻለው አሁን ያለው ሁኔታ የጦርነት ውጤት እንጂ የጦርነት ምክንያት አልነበረም። አሁን በወራሪ ኃይሎች የተያዘው የትግራይ ግዛታዊ አንድነት የጦርነቱ ውጤት ነው። የጦርነቱ ውጤቶች በርካታ ናቸው። ፋብሪካዎች፣ መሰረተ ልማቶች ወድመዋል። ብዙ ነገር አጥተናል። ስለዚህ የትግራይ ግዛታዊ አንድነት በጦርነቱ ውጤት ለመፍታት መሞከር በጣም አደገኛ ነው። ከጦርነቱ በፊት ወደ ነበረበት ነው መመለስ ያለበት። ተፈናቃይ ወገኖቻችን አሁን 6ኛ ዓመት ይዘዋል። በከፍተኛ ረሃብና ችግር በርካታ ወገኖች እያለቁ ነው ያሉት። ይህም የፌደራል መንግስት ሊፈታው የሚገባው ግን ያልፈታው ጉዳይ ነው። ተፈናቃይ ወገኖቻችን የግድ ወደ ቀያቸው መመለስ አለብን። የትግራይ ግዛታዊ አንድነታችንም የግድ ማረጋገጥ አለብን። ይህ ወደ ጥያቄ የሚገባ ጉዳይ አይደለም። ይህ ጉዳይ ሁሉም ትግራይ በአንድነት የቆመበት ጉዳይ ነው። ተፈናቃዮች ያሉበት ሁኔታ በተመለከተ ተፈናቃዮችን በጎበኘሁበት ሰዓት ተኝተው ወደ ቀያችን መልሰን ሲሉኝ የነበሩ በርካቶች በህይወት የሉም። ስለዚህ ይህ ጉዳይ ከመፈክር ማለፍ አለበት። ይህ የፖለቲካ መጫወቻ መሆን የለበትም። የግድ ሊፈታ ይገባል። ተማዛበልትና ግድን ክንመልስ አለና ሉዓላዊ ወሰናትና ግድን ክንመልስ አለና ኣብዚ ኮምፕሮማይዝ ዝግበር አይኮነን። የትግራይ ግዛታዊ አንድነትና ተፈናቃዮች አለመመለስ አሁን የጦርነት ምክንያቶች ናቸው ሲሉም ፕሬዚደንት ታደሰ ወረደ ተናግረዋል። እዚ ናይ ኩናት ምክንያታት ግን አለው ዝብል አለኒ ቶም ናይ ኩናት ምክንያታት ያው ሉዓላዊ ወሰንና የምዋር ተማዛበልትና አለው የመኢድና ዘለው በትግራይ በኩል አሁን የጦርነት ምክንያቶች አሉን። የትግራይ ግዛታዊ አንድነት፣ ተፈናቃይ ወገኖቻችን ወደ ቀያቸው አለመመለስ
እነዚህ በእጃችን ያሉ የጦርነት ምክንያቶች ናቸው። የኢትዮጵያ መንግስት የተጋረደ ልማት በትግራይ በሚል በተለያዩ ሚዲያዎቹ ባቀረበው ዘገባ እርሳቸው በሪፖርታቸው ያቀረቡትን የትግራይ ችግሮች እንዳይቀርቡ ማድረግ ስህተት መሆኑንም ገልጸዋል። ተወለ ልማት ዝብል የተጋረደ ልማት በትግራይ የሚል ዘገባ ለምን በዶኩመንተሪ እንደሰሩት አልገባኝም። በዚህ ዘገባ እኛ ያቀረብናቸው በትግራይ ተፈናቃዮችና ችግሮች አላካተቱም። ለምሳሌ የነዳጅ፣ የበጀት፣ የደሞዝ፣ የትምህርት፣ የተፈናቃዮችና የትግራይ ግዛታዊ አንድነት የጦርነት ስጋት ሁሉም በሪፖርቴ አቅርቤያለሁ። ይህን በእነዚህ ሚዲያ አለመቅረቡ በጣም ያሳዝናል፣ ስህተትም ነው። ናይ ተመዛበልቲ ናይ ሉዓላውነትና ናይ ኩናት ስጋት ናይ ምድፋዕ ኩሉ ኣቢሉ ቀሪቡ ንሱ እንድሕር ዘይቀረበ አም ሶሪ። የኢትዮጵያ መንግስት የፕሪቶሪያውን ስምምነት በግላጭ በመጣስ በትግራይ ህዝብ ላይ ክልከላዎችን በማኖር የዜጎችን መብት በመጋፋት የመኖር መብቱን እየከለከለው ይገኛል ሲሉ የህግ ባለሙያዎች ገለጹ። የትግራይ ህዝብ በሰላማዊ መንገድ በህግና በስርዓት መሰረታዊ ጥያቄዎቹ እንዲመለሱለትና ስምምነቱ እንዲፈጸም ተደጋጋሚ ጥያቄ እያቀረበ ቢመጣም እስካሁን ግን ጥያቄው መመለስ ይቅርና አሁንም ወደ ሌላ ቀውስ በማስገባት እየሰራ ይገኛልን ብለዋል። መዓዛ መኮንን ከ3 ዓመታት በፊት የፕሪቶሪያው ስምምነት በሁለቱ ተደራዳሪ አካላት ሲፈረም በትግራይ ህዝብ ዘንድ የፈጠረው ተስፋ የሚዘነጋ አይደለም። ተስፋዎቹ ወደ መሬት ወርደው ተግባራዊ ይደረጋሉ በሚል ህዝቡ እየተጠባበቀ ቢመጣም እስካሁን ድረስ ግን በተለይም ተፈናቃዮችን መመለስና የትግራይ ግዛታዊ አንድነት ማረጋገጥ የተካሄደ ተግባራዊ እርምጃም የለም። እዚህም ህዝቡ በተለይም የተፈናቀለውና የተሰደደው ወገን በከባድ ተስፋ መቁረጥ ውስጥ ሆኖ በየመጠለያ ጣቢያው ለከባድ ችግር፣ ለሞትና ለበሽታም ተጋልጦ ይገኛል። ታዲያ ይህ እንዳይበቃም የኢትዮጵያ መንግስት አሁን ላይ ደግሞ በትግራይ የተለያዩ ክልከላዎችን በማኖር ህዝቡ ለከፍተኛ ችግር ብሎም ለከባድ ማህበራዊና ኢኮኖሚያዊ ቀውስ ዳርጎትም ይገኛል። ከዝግጅት ክፍላችን ጋር ቆይታ ያደረጉት የህግ ባለሙያ አቶ ዓወት ልጅአለም የኢትዮጵያ መንግስት ባለፉት ዓመታት የፈጸመው ግፍና በደል እንዳይበቃው አሁን ላይም ክልከላዎችን በማኖር የዜጎችን መብት በመጋፋት የትግራይ ህዝብ የመኖር መብቱን እየከለከለው ነው ሲሉ ይገልጻሉ። አዳዲስ ክልከላዎች የነዳጅ መከልከል፣ ይሄ በጀት፣ የተለያዩ ነገሮች ደግሞ መጡ ማለት ነው። ባይዘው እዚህ ጋር ምንድነው በጀት ምናምን ሲባል ይሄ ራሱ በጀት ነው ማለት አንዳንዱ ሰው ምንድን አድርጎ ነው የሚያየው የፌዴራል መንግስት ሲፈልግ የሚሰጠው ሲፈልግ የሚከለክለው አድርጎ ይመሳል። ማለት ዲክቴተር ሆኖ አልሰጥህም ዞር በል ምን ታመጣለህ ማለትና ሌጂቲሜት በሆነ ግራውንድ ምክንያት እንትን ባለው አሁን ድጎማው የራሱ የክልሎች በጀት ነው። ምን ማለት ነው? አሁን የፌዴራል የሚባል ሀብት የለም። ባይዘው የፌዴራል መንግስት የሚሰበስበው ሀብት አለ፣ የክልሎች የሚሰበስቡት ሀብት አለ። ፌዴራል የሚሰበስበው ከክልሎችም ሊሆን ይችላል፣ ከአዲስ አበባም ከተለያየም ሊሆን ይችላል፣ ዋቴቨር ብድርም ሊሆን ይችላል፣ በኢትዮጵያ ህዝብ ስም የሚመጣ ማለት ነው። ስለዚህ በስርዓት ለክልሎች የሚከፋፈል ድጎማ አለ። ስለዚህ የራሳቸው ሀብት ነው ማለት ነው፣ በልመና አይደለም። እሱ መከልከል ማለት ልክ ጦርነት እንደማወጅ ነው እኔ የማየው። የትግራይ ህዝብ ላለፉት ዓመታት ሲጠይቀው የነበረ ጥያቄ የመብት ጥያቄ ነው ያሉት የህግ ባለሙያው አቶ ዓወት ልጅአለም በዚህም የፕሪቶሪያውን ስምምነት የኢትዮጵያ መንግስት ተግባራዊ ያደርጋል፣ መብታችንም ይከበራል በሚል ላለፉት ዓመታት ቢጠብቅም እስካሁን ግን ተግባራዊ ያላደረገም በማለት ይህም ሆን ተብሎ ውሉን ተግባራዊ ላለማድረግ የተለያዩ ምክንያቶች በመደርደር ህዝቡ በመከራ እንዲያልፍ እያደረገው ይገኛል። ይህም ስምምነቱ በግላጭ መጣሱን ያመላክታልም ብለዋል። ዓለም አቀፍ ህግ ላይ በተለያየ ጊዜም ይሄንን ገልጬው አውቃለሁ። የጉድ ፌዝ የሚባል መርህ አለ። ጉድ ፌዝ ማለት ነው። ጉድ ፌዝ ማለት ውሎችን በቅንነት መፈጸም ማለት ነው፣ ሌላ አይደለም። ውሉን በቅንነት መፈጸም። አሁን ጥረት የምታደርገው ውሉን ለመፈጸም ነው እንጂ ላለመፈጸም መሆን የለበትም ነው። መፈጸም ከፈለክ ማንኛውም እንቅፋት አይደለም። እንቅፋት እንኳን ቢኖር ችግር እንኳን ቢኖር አንዳንድ አለመግባባት እንኳን ቢኖር እነሱ እንኳን ቢኖሩ ውሉን ለመፈጸም ጥረት ታደርጋለህ ነው። ጉድ ፌዝ ከሌለ ግን ምክንያት ነው የምፈልግ ውሉን ላለመፈጸም። አሁን እየተጠየቀው ያለው ግን ከጥቅምት 24 2013 በፊት ወደ ነበርንበት ሁኔታ
መልሰን ነው። በጣም ሲምፕል ጥያቄ ነው። ስቴቶስኮ ወደ ስቴቶስኮ መመለስ ነው ማለት ከባድ ሆኖ አይደለም ማለት ነው። ስለዚህ ታዲያ ምንድነው ችግሩ ካልሽኝ የፌዴራሉ መንግስት ያንን በሙሉእነት እንዳልሽው መፈጸም አልፈለገም ነው። ጉድ ፌዝ የለውም። በጦርነት የጀመረውን አላማ አሁንም መቀጠል ስለሚፈልግ ነው ብዬ እኔ እገምታለሁ። የትግራይ ህዝብ አሁን ካለበት ሁኔታ እንዲላቀቅ መብቱ ተከብሮ ግዛታዊ አንድነቱ እንዲረጋገጥና ተፈናቃዮች እንዲመለሱ ህዝቡ አንድነት መፍጠርና የጋራ መፍትሄ ማምጣት ይገባል ሲሉም የህግ ባለሙያው አቶ ዓወት ልጅ አለም ጥሪ አቅርበዋል። አንድነት ነው። አንድነት ዋናው ልንሰራበት የሚገባ አንድነታችን ላይ ነው። አንድ ሆነን ተመካክረን የሚያዋጣንን መንገድ ተደማምጠን ተመካክረን መንገዱን መለየት ይኖርብናል። የትግራይ ህዝብ ማንነቱ፣ ቋንቋው፣ ባህሉ፣ ታሪኩ ይዞ እንዲሄድ ከሆነ መደማመጥ አለበት። አንድነት ያስፈልጋል። አንድነት ውለት አይደለም። እኔ ላንቺ የምውለው ውለት አይደለም፣ ለራሴስ ብዬ የማስብበት ነገር ነው። ክልሎች ከፌዴራል መንግስት ጋር ፖለቲካዊ ልዩነቶችና አለመግባባቶች ቢፈጥሩም እንኳ ለህዝቡ መሰረታዊ አገልግሎት መከልከል የህግ መሰረት የለውም ሲሉ የህግ ምሁሩ አቶ ኃይለ ገብረስላሴ ገለጹ። በትግራይ አሁን ላይ በኢትዮጵያ መንግስት የተደረገ ያለው ክልከላና የህግ ጥሰቶች ለመፍታት የዓለም ማህበረሰብ ግፊት ሊያደርግ ይገባል ሲሉም ጥሪያቸውን አቅርበዋል። ለተስፋ የታደሰ ዘገባ ፍሬው ወልደመድህን። የፌዴሬሽን አካል የሆነችን ክልል መሰረታዊ አገልግሎቶችን የማግኘት በሀገሪቱ ህገ መንግስት የተሰጠ መብት መሆኑን በትግራይ ፍትህ ቢሮ የፍትሐብሔር ዳይሬክተር አቶ ኃይለ ገብረ እግዚአብሔር ከትግራይ ቴሌቪዥን ጋር በነበራቸው ቆይታ ያስረዳሉ። ክልላት ዓርሰን ክኢለን ናይ ባዕለን ውሽጣዊ እቶት ኣለዎን ናይ ባዕለን ግብሪ ዝስውስዋሉ ካብ ግብሪ ወፃኢ ዝስውስዋሉ እንትን ኣለዎን። ክልሎች የራሳቸው የሆነ የውስጥ ገቢና ግብር የሚሰበስቡበት ሂደት አለ። የፌዴራል መንግስቱ ደግሞ የድጎማ በጀት መላክ ነው ያለበት። ከዚህ አልፎ በጣም የተጎዱ ክልሎች ካሉ ደግሞ በልዩ በጀት የመላክ ኃላፊነት አለበት። የፌዴሬሽን አካል እስከሆን ድረስም ሌሎች ክልሎች የሚያገኙትን መሰረታዊ አገልግሎቶች፣ የመሰረተ ልማቶች፣ ነዳጅ እንዲሁም የድጎማ በጀት በፌዴሬሽን ምክር ቤት ቀመር የማግኘት ህገ መንግስታዊ መብት ነው። ጦርነትና አለመግባባት ስለተፈጠረ ብቻ ህገ መንግስቱ የሰጠህን መብት በዘፈቀደ መንጠቅ የምትከለክልበት የህግ ማዕቀፍ የለም። በትግራይ በኢትዮጵያ መንግስት እየተደረጉ ያሉ የነዳጅ ጥሬ ገንዘብ፣ መድኃኒትና በጀት ክልከላዎች በህግ ማዕቀፍ የሚፈቱበት አሰራር እንዳለም አቶ ኃይለ ይገልጻሉ። እንድሕር ፍታሕ ክግበር ዘይኽእል ተኾይኑ ከዓ ናብ ዝምልከቶም ናብ ሃገራዊ ሕጊ መፍትሄ ሊደረግበት የማይቻል ከሆነ ደግሞ ወደሚመለከታቸው ወደ ሀገራት ህግ፣ የአፍሪካ ህብረት እንዲሁም በዓለም አቀፍ ደረጃ የዩናይትድ ኔሽን ቻርተር በማቅረብ ጉዳዩ እልባት እንዲሰጠው የማድረግ ኃላፊነት አለበት። ይህም የተለያዩ ሀገራት ልምድ እንኳ ብንመለከት በተለያዩ መልኮች መስማት እንኳን ባይችሉም የሚገባቸውን ጥቅም ግን አይከለከሉም። ክልሎች ከፌዴራል መንግስቱ ጋር ፖለቲካዊ ልዩነቶችና አለመግባባቶች ቢፈጠሩም እንኳን ለህዝብ መሰረታዊ አገልግሎት መከልከልን ግን የህግ መሰረት የለውም ሲሉም ያስረዳሉ። አፍቲ ክልል ኮይኑ አፍቲ ክልል ኮይኑ ሕጊ ዝጣሓሱ ወይኔት ፌዴሬሽን በክልሉ ላይ ሆነው ህግን የጣሱ ወይንም የፌዴሬሽን ምክር ቤቱን የሚያሰናክሉ አካላት አሉ። የህግ ተጠያቂነት ያለ ነው። መሰረታዊ የሆነ ነገር ለህዝብ መከልከል ግን በህግም ይሁን በዓለም አቀፍ የህግ ስምምነት ላይ ባለው ልምድ አሁን በትግራይ ላይ የተደረገው ክልከላ የህግ መሰረት የሌለው በመሆኑ ተገቢ ነው ብዬ አላስብም። በአህጉራትና ዓለም አቀፋዊ የህግ ማዕቀፍ ላይ መፍትሄ የሚያገኝበትን እድል እንዳለም ያመላክታሉ። እንድሕር ሃገርካ ዝርከቡ ሕጋውን ፖለቲካውን ማዕቀፋት ፍትራኽ ትረክብ እንድሕር ዘይክኢልካ አሁን በትግራይ ላይ ያሉት መሰረታዊ ችግሮች ክልከላና ግዛታዊ አንድነት ማስመለስ በህገ መንግስቱ መሰረት በተቀመጠው የህግ ማዕቀፍ ሊፈታ ካልተቻለም በአፍሪካ ህብረት ከፍ ሲልም ኢትዮጵያ ፈርማ የተቀበለችው ዓለም አቀፍ ህጎች ስላሉ ወደዛ ማምራት ሌላው ኢንተርናሽናል ኮርት ኦፍ ጀስቲስ የሚባል ተቋም አለ። እንዲህ አይነት ጉዳዮችን ማቅረብ ከተቻለ በአፋጣኝ መፍትሄ ይሰጠዋልና ተደጋጋሚ ጥረቶችን ማድረግ ይገባል። በትግራይ አሁን ላይ እየተደረገ ያለው ክልከላና የህግ ጥሰቶች በህግ ማዕቀፍ ለመፍታት የዓለም ማህበረሰብ ግፊት እንዲያደርግም የፍትሐብሔር ዳይሬክተር አቶ ኃይለ ገብረስላሴ ጥሪ አቅርበዋል። በርካታ የንጹህ መጠጥ ውሃ መሰረተ ልማቶች የኢትዮጵያ መንግስት በጣለው የነዳጅና የበጀት ክልከላ ምክንያት
ስራቸውን ለማከናወን መቸገራቸውን የትግራይ ውሃና ኢነርጂ ቢሮ አስታወቀ። መንግስት ህብረተሰቡ በቂ የንጹህ መጠጥ ውሃ ሽፋን እንዲያገኝና እነዚህ ችግሮች ለመፍታት መስራት አለበትም ተብሏል። ብርቱካን ጌታዬ ተጨማሪ ይዛለች። የትግራይ የንጹህ መጠጥ ውሃ መሰረተ ልማቶች በጄኖሳይዳዊ ጦርነቱ ከባድ ውድመት ካስተናገዱ ተቋማት መካከል መሆናቸው አይዘነጋም። ከፕሪቶሪያው የሰላም ስምምነት በኋላም የውሃ መሰረተ ልማቶች መልሰው እንዲጠገኑና እንዲሰሩ ከሚመለከታቸው አካላት ጋር የተለያዩ እንቅስቃሴዎች እየተደረጉ መምጣታቸውን ያወሱት በትግራይ ውሃና ኢነርጂ ቢሮ የንጹህ መጠጥ ውሃ ተወካይ አቶ ገብረየሱስ ዘሩ ይሁን እንጂ የህብረተሰቡን ችግር የሚፈታ የውሃ ሽፋን ስራ አለመሰራቱን ያብራራሉ። ነገር ግን የጥገና ስራ እየሰራን አይደለም፣ የአዲስ ኮንስትራክሽንም እየሰራን አይደለም። ስለዚህ ሽፋኑ ዝም ብሎ አይቆምም። ስለዚህ የሚሰሩ የነበሩ ተቋማት ካልተጠገኑ አዳዲስ ፕሮጀክቶች ተሰርተው ለህብረተሰቡ ርክክብ ተፈጽሞ ለህብረተሰብ ጥቅም ካልዋሉ ሽፋኑ እዛ ሊቆም አይችልም። ስለዚህ 40% ደርሶ ከነበረ ወደ ታች ይወርዳል ማለት ወደ 30 ወደ 20 ምናምን እንደነበረው ይወርዳል ማለት። ምክንያቱም በጦርነቱ ምክንያት 75 ሲወድም ከ15% ነው የነበረው ሽፋኑ ማለት ነው። ስለዚህ አሁንም ወደዛ ነው እየወረደ ያለው ማለት ነው። የኢትዮጵያ መንግስት አሁን ላይ ባስቀመጣቸው የበጀትና የነዳጅ ክልከላዎች ምክንያት በርካታ የውሃ ፕሮጀክቶች ስራ ማቆማቸውንም ኃላፊው አክለዋል። የመቆሙ ምክንያት የፌዴራል መንግስት ለፕሮጀክቱ የሚሆን በጀት ስላላከ ነው። ቁፋሮው በነዳጅ ነው የሚቆፈረው። ለማሽነሪ ብዙ ነዳጅ ነው የሚፈጀው ማለት ነው። ስለዚህ ፓምፕ ቴስት የሚባልም ይደረጋል። ፓምፕ ቴስት ካልተደረገ ይልዱ የጉድጓድ ይልዱ ካልታወቀ ወደ ዲዛይን ወደ ኮንስትራክሽን አያልፍም። ስለዚህ ነዳጅ ከሌለ ፓምፕ ቴስት አይደረግም። ፓምፕ ቴስት ካልተደረገ ደግሞ ዲዛይን የለም፣ ኮንስትራክሽን የለም ማለት ቁም ነው ያለው። ክሪቲካል የሆነ ደግሞ ካሽ ነው። ምክንያቱም ለወረር እያንዳንዱ ሰራተኛ የቀን ሰራተኛ ካሽ ካልተከፈለው ሊሰራ አይችልም። ምክንያቱም ገጠር ነው የሚሰሩት፣ በገጠር ደግሞ ካሽ የለም። ስለዚህ ኮንትራክተሩ ካሽ ከባንክ አውጥቶ ለቀን ሰራተኛ መስጠት አልቻለም። ስለዚህ ገንዘብ ካላገኙ ደግሞ አይበሉም፣ ካልበሉ አይሰሩም ማለት ነው። ስለዚህ እያስቸገረን ያለው አሁን ነዳጅ ካሽ ነው። ሁለተኛ ደግሞ ነዳጅ ከሌለ ሂደ መከታተል አትችልም። ይህንን ችግር ለመፍታት እንደ ቢሮ ለሚመለከታቸው አካላት የተለያዩ ጥረቶች ማድረጋቸውንና እስካሁን ምንም ምላሽ አለማግኘታቸውንም አቶ ገብረየሱስ ዘሩ ያስረዳሉ። ከፌዴራል መንግስትም ከቢሮ ኃላፊ ጀምሮ የተለያዩ አመራር ዲስከስ አድርገናል ከሚመለከታቸው አካላት። ሁለተኛ ደግሞ ደብዳቤም ኦፊሻል ጽፈናል፣ ለሚኒስትርም ጽፈናል፣ ለዋሽ ፓርትነርም ጽፈናል ማለት ነው። በመጨረሻም የውሃ ስራዎች ጊዜ የማይሰጡ መሆናቸውን የሚገልጹት ኃላፊው ችግሩ በአፋጣኝ መፍትሄ ሊደረግለት እንደሚገባና ህብረተሰቡም የውሃ ሽፋን እንዲያገኝ መስራት ተገቢ ነው ይላሉ። መፍትሄው ምንድነው? የውሃ ስራ ከማንኛውም ነፃ መሆን አለበት። የሁማኒታሪያን ስራ ነው። ከፖለቲካ ከምናምን መያዝ የለበትም። ስለዚህ በፌዴራል መንግስት ይሁን በትግራይ የሚሰሩ የወተር ሳፕላይ ኤንድ ሳኒቴሽን ፓርትነር በዚህ ላይ እንደ ባለፈው እንደሚያደርጉት የነበረው ድጋፍ እንዲያደርጉልን ነው በዚህ አጋጣሚ ጥሬን ማቅረብ። በዛላምበሳ ከተማ በጄኖሳይዳዊ ጦርነት ምክንያት ሙሉ በሙሉ በሚባል መልኩ የወደመው 5 ትምህርት ቤቶች እስካሁን የዳግመ ግንባታ ስራ እንዳልተጀመረባቸው ተገለጸ። የዛላምበሳ ከተማ ነዋሪዎች እንደገለጹት በሰላም ጊዜ መደበኛ አገልግሎት ሲሰጡ የነበሩ ትምህርት ቤቶች በጦርነት ምክንያት ጣሪያቸው ተነቅሎ ውስጣዊ ንብረታቸውም ተዘርፎ መወሰዱን ገልጸዋል። በዚህ ምክንያት ልጆቻችን በፈረሱ ትምህርት ቤቶች ውስጥ በኬንዳ ተሸፍነው እየተማሩ ነው ያሉት እነዚህ አስተያየት ሰጪዎች ይህም በትምህርት ጥራት ላይ አሉታዊ ተጽዕኖ እያሳደረ መሆኑን አስረድተዋል። የትግራይ ጊዜያዊ አስተዳደር የበጎ አድራጎት ድርጅቶች እንዲሁም የአካባቢው ተወላጆችና ወዳጆች ይህንን ችግር ለመፍታት የበኩላቸው እንዲሰሩም ጥሪ አቅርበዋል። የዛላምበሳ ከተማ ከንቲባ አቶ ተስፋዬ ወጣኸኝ እንደገለጹት በተካሄደው ጦርነት ምክንያት በሁሉም መሰረተ ልማቶች ከባድ ጉዳት በመድረሱ እስካሁን የዳግመ ግንባታ ስራ አልተጀመረምና ህዝቡም የኑሮ ሁኔታውን ለመምራት በጣም እየተቸገረ ነው ማለታቸውን ድምፅ ወያነ ዘግቧል።
በተለይም በከተማ ያሉ ትምህርት ቤቶች እጅግ ከፍተኛ ጉዳት እንደደረሰባቸው ያስታወቁት አቶ ተስፋይ በአገር ውስጥና በውጭ ያሉ የአካባቢው ተወላጆችና ወዳጆች እነዚህ ትምህርት ቤቶች እንደገና ለመገንባት ድጋፋቸውን እንዲያጠናክሩ ጥሪ አቅርበዋል። የኢትዮጵያ መንግስት የፕሪቶሪያ ስምምነትን በመጣስ በትግራይ ሕዝብ ላይ ያኖረው ክልከላ በተለይም በተፈናቃይ ወገኖች ላይ የታወጀ ድምፅ አልባ ጄኖሳይድ ነው ሲሉ የአዲግራት ከተማ ነዋሪዎች ገለጹ። ለመርሃዊ ተስፋይ ዘገባ ስለ ሻጎስ። የትግራይ ህዝብ የፕሪቶሪያ የሰላም ስምምነትን በማመን እስካሁን ድረስ ምርጫውን ሰላም አድርጎ በሰላማዊ መንገድ ጥያቄውን እየጠየቀ መጥቷል። ቢሆንም ግን የኢትዮጵያ መንግስት የፕሪቶሪያ ስምምነት በመጣስ በትግራይ ህዝብ ላይ የጣለው ክልከላ የሁለተኛ ዙር ጦርነት ግልጽ አዋጅ ነው ሲሉ የአዲግራት ከተማ ነዋሪዎች ገልጸዋል። ትናይ 2013 ጦርነትስ አይተቋረጽን ካትብለው በ2013 ዓመተ ምህረት በትግራይ ላይ የተከፈተው ጦርነት አልተቋረጠም የሚያስብል ድርጊት ነው እየተፈጸመብን ያለው። ከአሁኑ ጋር ያለው ልዩነት የጥይት ድምፅ አለመኖር ብቻ ነው። ኣብ ኢትዮጵያ ዘለዋ ክልላት ኣብ ኢትዮጵያ ዘለዋ ብሔር ብሔረሰባት ሒዛ እያ ኢትዮጵያ ትባሃል። ሕገ መንግስት ኣለዋ። በኢትዮጵያ ውስጥ የሚገኙ ክልሎችና ብሔር ብሔረሰቦችን ይዛ ነው ኢትዮጵያ መሆን የምትችለው። ሕገ መንግስት ያላትም ሀገር ናት። የትግራይ ህዝብ ግን ሕገ መንግስታዊ መብቱ በፊት በጦርነት አሁን ደግሞ በድምፅ አልባ ጦርነት እየሞተ እየተሰደደ እያለቀ ነው ያለው። ተጠናክሮ እየቀጠለ ባለው ክልከላ ተፈናቃዮችና አቅመ ደካሞች በጣም አስከፊ ወደ ሆነ ህይወት እየተጋለጡ መሆናቸውንም አስረድተዋል። ተመዛበልተይ ኣብዚ ሕዚ እዋን ኣብ መሰከፍ ኩነታት ኣለው። ይወኽየሉ ይሞተሉ ይሃልቀሉ። ተፈናቃይ ወገኖች በዚህ ወቅት በጣም አሰቃቂ ሁኔታ ላይ ነው የሚገኙት። እያለቀሱ ነው፣ እየሞቱ ነው፣ እያለቁ ነው። ለተደራራቢ በሽታ ተጋልጠው ብዙ ወገኖች ሙተዋል። ኣምረት ዝነበሩ ንባዕሎም ኮይኖም ነቲ ክልል እውን ዓብይ ናይ ምግቢ ሕጥረት ንዘለዎ ከባቢ ዝሽፍን ተፈናቃይ ወገኖች አምራች የነበሩ ከስራቸው ከራሳቸው አልፈው ለክልላችን ብሎም እንደ ሀገር ከፍተኛ አስተዋጽኦ ወይም አበርክቶ የነበራቸው ህዝቦች ናቸው። አሁን ተፈናቅለው በረሃብ እየተቆራመዱ ያሉት ኣብቲ እንዳወጻውን ኒሄው ፈቆዶ ቆርቆረታት ፈቆዶ ድሕር ገዛታት ዝሓድሩ ሰባት ኒሄው ቆልዑ ፈቆዶ ግዳም ባንዝ ገዛልና ናወሉ ከመጠለያ ጣቢያ ወደ ከተሞች እየወጡ እባካችሁን ዳቦ ግዝሉን ብለው የሚለምኑ በርካታ ተፈናቃይ ህፃናት አሉ። ተፈናቃዮች ከጊዜ ወደ ጊዜ ችግሮቻቸው እየተባባሰ መጥቷል። የኢትዮጵያ መንግስት የፕሪቶሪያ ስምምነት በማፍረስ ሁሉም የመሰረታዊ አገልግሎት በመዝጋት የትግራይ ህዝብ ማህበራዊና ኢኮኖሚያዊ አቅሙን በማዳከም ራሱን እንዳይችል ለማድረግ አልሞ እየሰራ መሆኑን ነዋሪዎቹ ይገልጻሉ። ክንካአለልና ይቅርታ ክንባሃለልና በመካከላችን መቻቻል መኖር አለበት። ይቅር መባባል አለብን። የትግራይ ህዝብ ያለበት ሁኔታ ታይቶ ቅድሚያ ተሰጥቶት ሊሰራበት ይገባል። ይህ ነው ዋነኛ መፍትሄው። በወረራ የተያዘው የትግራይ መሬትና የተፈናቀሉ ወገኖች ወደ ቀያቸው ለመመለስ የፕሪቶሪያ ስምምነት አደራዳሪ አካላት ጫና በመፍጠር በስቃይ ላይ የሚገኙ ወገኖች ህይወት እንዲታደጉ ጥሪ ቀርቧል። በመጨረሻ የኢራን የተኩስ አቁም ስምምነት እንዲራዘም የበኩሏን ዲፕሎማሲያዊ ጥረት እያደረገች መሆኗን ቱርክ አስታወቀች። የቱርክ ፕሬዝዳንት ጠይብ ኤርዶጋን ሀገራቸው በኢራን አሜሪካና እስራኤል ያለው ውጥረት ለመቀነስ የተኩስ አቁም ስምምነቱን ለማራዘምና ዲፕሎማሲያዊ ውጥኖችን በንቃት ለመጨረስ የበኩሏን ጥረት እያደረገች እንደምትገኝ ገልጸዋል። ፕሬዝዳንት ኤርዶጋን እንዳስታወቁት በተኩስ አቁም ሂደት ደስተኛ ያልሆነችው እስራኤል ጦርነቱን እንደገና እንዲቀጣጠል ያላትን ፍላጎት ወቅሰዋል። በዲፕሎማሲያዊ ድርድር ሂደት የመሳሪያ ድምፅ እንዲሰማ መፈቀድ የለበትም ያሉት ኤርዶጋን በተኩስ አቁም የተከፈተውን እድል መጠቀም አስፈላጊ መሆኑን መግለጻቸውን አናዶሉ ኤጀንሲ ዘግቧል። የስፔኑን ጠቅላይ ሚኒስትር ፔድሮ ሳንቼዝ በጋዛ ያላቸውን አቋም ማድነቃቸውን የተገለጸ ሲሆን የቱርኪው ፕሬዝዳንት እስራኤል በሊባኖስና ጋዛ የምታደርገውን ጦርነት በማቆም የቀጠናውን ሰላም ማስፈን እንደሚገባ መግለጻቸው ታውቋል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም